አይደለም እናንተ የፊሊፒን ሰገጤ ናችሁ እና ስንት ሰዓት ነው ምናምን ምሳ ግን እራቱ ቢሆን መዳምን የምናስፈቅዳት ይሄኔ እኮ እናቴ ሞታብኝ ነው ብላ እኮ ነው የምትሄደው አብርሃም ጋር እናት እንትን እራት ሰዓት ላይ እሁድ ቢሆን ቅዳሜ ያስፈቅዳት ሰኞ ትምህርት ስለሌለ ትላለች። ከዛ በኋላ እኮ እና አብርሽ ሰርግ ላይ ሄደሽ እነሱ ፈታ ሲሉ የሚገርም ሆቴል ተኝቶ አንቺ ደግሞ ቶሎ ብለሽ ዩኒፎርሜሽን እነሱ ሰርግ ላይ ውለሽ ለአመዳም ልትይ እኮ ነው የምትገቢ። አፈርቢ ሞራል እንኳን ናችሁ እንኳን ትንበሩ። ከዛ ምን ቢላት ጥሩ ነው እሱ የዱባይ አድናቂዎቼ በጣም አመሰግናለሁ። ትንሽ አየሩ ከበድ ይላል። ሩታዬ ተኝታለች። ሁላችሁም በጣም ነው የማመሰግነው። ሩታዬ ጣፋጭ ናት። ሁሉንም ነገር በሂደት እናደርገዋለን። ሰርጉ በጣም በጥሩ ሁኔታ ነው የሚደረገው ሲሉ አብርሽዬ ግን ምሳ በልተሃል? አፈር ድንጋይ ቢያንቺስ ኩብዝና ኢንዶሚኔሽን በልተሻል? እዛ መዳም ኩሽና ምሳ በልተሃል ትለዋለች እሱ እንደዛ ሲያወራ እና በቃ አብርሽዬ እንደዛ ነው መሆን ያለበት። ስለዚህ ቅዳሜ ነው የምንመጣው። ከቅዳሜ ከወጣን ለእኛ ለመዳም ቅመሞች የሚመቸው እንደዛ ነው። አየሩ ትንሽ ከበድ ይላል። በቃ ችግር የለም። ሁሉንም ነገር እናስተካክላለን። ሁሉም ነገር ሬዲ ነው። በቃ ሁላችሁም መገኘት ያለባችሁ። የመግቢያውን ነገር በዋትስአፕ እናወራበታለን። አፈር ብሉ። እኔ እናቴ ትሙት ከእናንተ ጋር የመዳም ቅመም መባላችን ራሱ ያመናል። እናቴ ትሙት ያማል ከእናንተ ጋር ምን አለ እናንተን እኔ እዛ አዳራሽ ጥቆማ ብናረግ እላለሁ። እፍስ አድርጎ ወደ ሀገር ካስገባችሁ ከዛ ሀገር ገብታችሁ የእናታችሁን መቀነት እንትን እየሰረቃችሁ ትሰጡ ይሆን አላውቅም። እኔ ግን ያንን ጀልባ ላይ ወረቀት የሌላችሁ ልጆች እንጠቁማችኋለን። እመኑኝ። ደውለን እንደዚህ አይነት ቦታ ላይ ብዙ ያረገዙ አሉ ሊያስወርዱ ነው እያለን እኛም ደግሞ ፖሊስ መጥቶ እንዲያችሁ አትሄዷት ያቺ ሰርግ ላይ እንጠቁማለን እያልናችሁ ነው። ስሚ ብሪጅስቶን እንትን ሙሉ ፍላት ውስጥ አንድ ኢኮኖሚ ዛሬ እንደውላለን ለአንድ ወር የተከራዩታሉ። ለአንድ ወር ልሽ የሚጨፍሩበት ምናምን ሙሉ ፍላት ነው የተከራዩታሉ። ብታይ እናያልቅባቸው እነሱ እንትን ላይ ለመሄድ የአንዳንድ ሺህ ብር ልብስ እየገዙ ነው የሄዱት። የሚገርምሽ ነገር የአንዳንድ ሺህ ብር ልብስ የአንዳንድ ሺህ ድርሃም ልብስ እየገዙ ሜካፑ ተይኝ። አሁን ገና ከዚህ ከእንትኑ ሳትወጣ አስቢ። በዚህ ሙቀት አሁን እኮ ሙቀት ነው አስቢ። ስንት ዲግሪ ነው አሁን ያለው? ገና እኮ አሁን እኛ እንደ መዳም ቅመም ነው አይደል? ገና እኮ እንደ ሀገር እኮ ያሰድቡናል። እዛ ቪዲዮ ላይ ሜካፓቸው እየተንጠባጠበ ጥፍራቸው የተወላገደ ቱታ በቱታ በስኒከር ጫማ በሚበራ ለብሶ የሚሄዱ ይኖራሉ። ቀይ ቱታ በጥቁር ስኒከር የሚበራው ድሪያ ለብሳ የምትሄድ ትኖራለች። በስንቱን አሁን እንደ ሀገርም እኮ ነው የምታሰድቡን ማለት ነው። ጭራሽ ካፈለጋችሁ ነው ምግብ በነፃ ሲገቡ እኮ ከፍለው እኮ ነው የሚበሉት እኮ። እዛ እኮ ምግቡ በምግብ ተከፍሎ እኮ ነው ሳይከፍል። ደግሞ ከፈለጋችሁ ነው የምትለን አብረሽ። እኛ አንፈልግህም አንተ ጥፍራም እያልን ከፈለጋችሁ የምለው ከየትኛው ፕላኔት ላይ ነው ግን እነዚህ ልጆች የመጡት? ጌታ አሁን እኔ ከነሱ ቅመም ልባል እንደሆነ የቅመምነት ይዟለው ጌታ ማሪ ኢትዮጵያ እንዳይሆኑብኝ ብዬ ነው አላለችም? ወይኔ መድኃኔዓለም ጨጓራችን እኮ በገበሩ ቀን በኢየሱስ እኔ አሁን ትልቁ ፖይንት ለምን ያፈሰገር ያሰሩለትም የመዳም ቅመሞች መድከማችሁ ላልቀረ የአብርሽ አፍ እንዲከደን ቱርክ እንላከው። 24 ሰዓት ክፍት ነው። በቃ 24 ሰዓት የንግድ ፍቃድ ያወጣ ሰው ይመስል እኛ እያለ ምራቁን እያወጥጡ እናቴ ትሙት አፈ እኔ በእግዚአብሔር ተፈጥሮ ሊሄድ እንትልልበት ምን አልቀልድ አይደለም። ግን ቢያንስ አፉ የሚከደን ሰው ቢሆን ሩታዬ በጣም ጣፋጭ ናት። ዣንጥላ ይዛችሁ እኮ ነው ፊት ለፊት ቁጭ። ሩታ በጣም ቻይ ነሽ። እግዚአብሔርን አንቺ ለእኔ ሴቷ መቄዶንያ ነሽ። ሩታዬ በጣም ጣፋጭ ናት ምናምን እያለሽ ሰገጤ ሴት ታስጠላ። እንዳለ ስማቸው ምን ታውቂያለሽ? ኤስ ነኝ የምን ጥርቅሴ ኤስ ነኝ ምን ጥርቅሴ እኔ በጣም እኮ ሀዳስ ነኝ የሽሬ ቀበጥ ሁሉም ክልሎች አሉበት። ማርያምን መሲ ሀዳስ ናት ደግሞ ግሩፕን እንትን ያለችው ክሬት ያደረገችው። ከዛ የወሎ አቀበጥም አለች ሀዳስ ነኝ የሽሬ የሌለ ቀበጥ የለም እንዳለ ተሰብስበዋል ቀበጦች ሁላ። እኔ እንደዚህ መቼ ግሪሳ መሆኑን መቻወኩኝ። እኔ እኮ አይቻቸውም እኮ አላውቅም። ብታይ ብርጅስቶን እውነት ለመናገር እኛ ከመልካምነት አንጻር ራሳችሁን ለውጡ።
የአማራችሁን ብሉ፣ የአማራችሁን ልበሱ፣ ለሰው መስዋዕት አትሆኑ። ነገ እናንተ ስትወድቁ ዞር ብሎ የሚያችሁ የለም ነው ያልነው እኮ እኛ። አሁን ለአብረሽ አይፎን ፕሮማክስ 16ቱን ከኔ ግዙለት፣ አፈር አባታችሁ ብሉና ነፃ ድራይቨር አድርስላችኋል። የእውነት እኔ እኮ እንደዚህ ብለው መሲ ለምንድን ነው እንደዚህ ያለችን? እህታችን ስለሆነች ነው፣ ስቃያቸውን ስለምታይ ነው፣ እየመጡ ስለሚያለቅሱብሽ ነው። ለምንድን ነው እንደዚህ የሚመክሩን እህቶች? አንቺ ፍያን ጠይቂው። በቀደመታ ያቸው ያበደችው ልጅ እናቴ ትሙት ሆስፒታል አልቀበል ብሎን፣ ፖሊስ ጣቢያ አልቀበል ብሎን፣ ሙሉ ቀን ዞረን ኮይቲ ሆስፒታል ነው የተቀበለን። እናቴ ትሙት ኮይቲ ሆስፒታል ስለምታይ ፓስት መክረቸው አይሰሙም። እኔ እንጃ ምን አይነት አስተሳሰብ ቢኖራችሁ ነው? እናትሽ እዛ እኮ ሱቅ ብድር ይኖርባታል እርግጠኛ ነኝ፣ ያለ ምንም ጥርጥር። ግን እሷ ስትደውልልሽ እኔ እንጃ ልትያት ሁሉ ትችያለሽ። ለህሊናችሁስ እንዴት ነው በማይመለከትሽ? እኔ እንጃ። ለወንድምሽ ሰርግ እርግጠኛ ነኝ እንደዚህ ብትባይ ድንቡል አታዋጭም። ማነሽ አንቺ? አብርሽ ማን ነው? የት ነው የምታውቂው? የእናትሽ ልጅ ነው? ምን አይነት እኛ በህዝብ ደረጃ የቴዲ አፍሮ አድናቂዎችንም አይተናል። እነዚህ ደግ የአብርሽና የሩታዬ አድናቂ ይላሉ። የአምለሰትና የቴዲ አፍሮ ታብታብ አድርጎ መጀመሪያ ታብታቡ እንኳን በባዶ ዝም ብሎ ኮሜንት ታብታብ አድርጎ ማለት ነው። ቢያንስ እንኳን አብርሽና ሩታ አድናቂዎች ነን በሉ። አይመለከተንም። እሱ ከዩቱቡም ገቢ ከእናንተም ገቢ። እንደው ከኩሽና ግን አያወጣችሁ። የኔ ጸሎት ነሐመዳም ከማለት አያወጣችሁ። ያቺ አሁን ከዚህ ከእሁድ ሰኞ ነው አይደል የምትመለሱት ወደ የቤታችሁ። መዳም ደግሞ የወር ደሞዛችሁን ሽምጥጥ አድርጋ ሰጥቻችኋለሁ ብላ ትካዳችሁ። ከዛ ቸገረን ብላችሁ እኔ ገስት ላይ ሀቡ ገስት ላይ መድኃኒዓለም ያለሁት ካላስ አንዷ ባለፈው ምን እንዳለች ሰምተሻል? እኛንም ለናብርሽ እንደዚህ ካላችሁ እኛንም እርዳታ እንዳትጠይቁን። ምን አይነት የታመመና ሲጀመር እኔ እናብርሽና የነሩት እርዳታ ላይ ማይቻችሁ አላውቅም። ምንም ላይቻችሁ አላውቅም ይመስለኛል። ግን የአብርሽ ውሽማ ናቸው፣ ቅምጦች ናቸው። እንዲህ ቅምጥ ቢሆን የሁሉ ሴት ነው እንዴ? አብርሽ አድነው ገንዘብ ይህና አብርሽን እንወዳለን። እኔ የ5 ወር ደመወዜን የሰጠሁት ሚና ገባሽ አንቺ በገዛ ገንዘቤ። አብርሽ እንወደዋለን። ምን አገባችኋል እኮ ምን እናንተ ጤና ቀንታችሁ ነው እናንተ የቅና ሆሬ ነው። እና ፈልገን ከሰጠን ብራችንን ምን አገባችሁ? ኮሜንት አሁን ይዊ 10,000 ያስገቡ ታብታቡ ቶሎ 10,000 ያስገቡን አልከፍትላችኋለሁ። እኔ የምለው ይዊ አሁን በምናቸው ይቀናል? እስቲ እንደው ምንድነው አሁን ከነሱ ላይ የሚያስቀናን ነገር እስቲ ይንገሩን። እነሱ ስለሚኖሩ እነሱ ቀድመዋችሁ ስላገቡ ቀንታችሁ ነው እንጂ እኔ ላብሽ ቀሮች ስንመክራቸው እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አንድ ጥያቄ ነበር ልጠይቅ። ማንን ነው የምትጠይቀው? ያው እዚህ ያለው ሁሉም የተረዳኝ ይመልስልኛል። ምንድነው ያ በትክክል በአጠቃላይ አረብ ሀገር የሚኖሩ እህቶች ያላግባብ በምንም ነገር መበዝበዝ የለባቸውም። ጀነራል ማለት ነው። በእርዳታም ሆነ በምንም ማለት ብዙ ጊዜ ያው ማዳም ጋር ምናምን ስለሚሰሩ አትሊስት ከሰውም ጋር ለመገናኘት ለምን ምናምን ብለው እንደዚህ አይነት ነገር ሊሸወዱ ይችላሉ። ጀነራል ነገር ማመቻቸት ጥሩ ነው። ግን ብሪጅስቶን ከዚህ በፊት ከሀገር ቤት ለመጣ ሰው ወርቅ እየሰጠሽ አልነበረ እንዴ? ከዚህ ከአሜሪካ የሄደ ሰው ውስጥ ተቀብለሽ ተንከባክበሽ የለ እንዴ? የፈለግሽ ታደርግ የለ እንዴ? አሜሪካ ሰዎች ብር አዋጥቼ ልጆቹን የመዳም ቅመሞችን የግለሰብ የራሴ ብር ሲቀጥል ደግሞ አንዴ ማለት የአማራና የትግራይ ህዝብ ተልቦ ምናምን የዛን ጊዜም የትግራይ ህዝብ አንዴ ሚውት አድርገው እኔ
የሰጠችው በመጀመሪያ ደረጃ ለሚኪ ወርቅ አይደለም መኪና ብገዛለት የሰራ እርዳታ ላይ የሰራ ነው። ገባ? ከአሜሪካ ለመጣላልኮ ደግሞ ፊራ ነው። ፊራ ደግሞ ህዝቡን የረዳ ነው። እንዳንተ የነፋ ስታወዳድር አብርሽ ጋር ታገናኛለህ። አሁን ይሄ ሂዊ ትህት ሙከየፍ የሚተኛ ነው። ከሙከየፍ በታይ ሴቶች የሚቀልቡት ነው። ሳይሆን ሚኪና እሱን ማወዳደሩ ራሱ ሚኪ እኮ ስንት ችግር ላይ የደረሰ ጾቲን አስገቢው። አንድ ቁጥር እየጻፈልሽ ነው። አሁን ከሚኪ ጋር ሊያወዳድር ግለሰብና ብሪጅስቶን ይልሽ ግለሰብ እኔ በግለሰብነቴ ማድረግ መብቴ ነው። ምንም ችግር የለብኝም። ግን ጀነራሊ እናንተ ሚና ገባ እኔ ለሰጠ ብር እኔ እንደው ደግሞ ዜኖቹ ነው የሚሰጠው ጾቲ መስሎኝ ጾቲን አስገቢ። እናንተ እንሄዳለን እኔና ሂዊ እንሄዳለን። ሚና ገባ ነገሩ እንኳን ከሚኪ ጋር ሂዊ ትላንትና ምን እንዳሉ ታውቂያለሽ? ለመቅዶኒያ እርዳታ ብላችሁ ቲሸርት ሲሸጡ ነበር ዱባይ ላይ። ለመቅዶኒያ እኮ ነው ጭራሽ ከመቅዶኒያ ቤቴን ከመቅዶኒያ ጋር ሁላ እኮ ነው ያወዳድሩት። ደደብ እኮ ደደብ ነው እግዚአብሔርን ማታ ሁለት ነብይ አይቆጫቸውም። እኔ ከደሞዜ ልብስ ስገዛ ራሱ እንዴት እንደምናደድ አይደለም ለሰው ልሰጥ ማለት ዝርዝሩን በኢትዮጵያ